ምንድነው? ሜሉ ይህን ወረቀት ስታገኙ ምን ያህል እንደምታዝኝብኝ አላውቅም። ለሁለተኛ ጊዜ በችግርሽ ጊዜ ትቼሽ ሄድኩኝ። ሜሉዬ አንቺ የማታልፊው ችግር እንደሌለ ባውቅም ምናልባት ካገዝኩሽ ብዬ በድጋሚ ከሀገር ወጥቻለሁ። ቆይ ደግሞ እንዳትቆጪ ነገሩን ላስረዳሽ። ሜሉ ደጋግሜ ልነግርሽ ስሞክር ጆሮ የነፈቅሽኝ ስለ ድርጅቱ ጉዳይ ነበር። ድርጅቱ ያለበትን እንዲህ ነው ብዬ ከምነግርሽ አንቺ ራስሽ ሄደሽ ያለበትን ሁኔታ ብትመለከችው በጣም የተሻለ ነው። ሜሉዬ አንቺ ማለት ለእኔ የሰማይንና የምድርን ያህል የከበድሽ በጣም ልዩ ሴት ነሽ። ግን ደግሞ አንዳንዴ ህይወት ጨካኝ ትሆናለች። ምናልባት ትንሽ ካገዝኩሽ በሚል ወደ መጣሁበት ተመልሻለሁና ራስሽንና ልጆችን ጠብቂልኝ። በረራዬ ደግሞ ዛሬ ምሽት ነው። ቻው ሜሉ። ወደ መጣሁበት መመለሴን ምንም አልኩ። የማንን ስልክ ነው በተደጋጋሚ የምትሞክሪ? ያሴርን። እና አያነሳም። አልተመቸው ይሆናላ። አልተመቸው ሆኖ አይደለም። ሲጀመር ምን ይሰራልናል ነው የማይመቸው። እና ምን ሆኖ ነው የማያነሳልሽ? ሆን ብሎ ነው እንጂ። አንዬ ተጣልታችሁ ነበር እንዴ? መጣላት ሳይሆን። እና ካልተጣላችሁ ምን ሆናችሁ ነው? ሆን ብሎ እየራቀኝ ነው። ለምን ይርቅሻል? እንደምፈልገው ስለገባው ነው። ለምን ነው የምትፈልጊው? ምናሴ ለእኔ ትክክለኛ ወንድ አሴር ነው። አይ አልገባኝም አንዬ። ከዚህ ሁሉ ግርግርና ውጣ ውረድ የማርፍበት ሰው አሴር ነው። አሁንም አልገባኝም አንዬ። ቆይ ስለምንድን ነው እያወራሽ ያለሽው? ስለ ፍቅር ነው የማወራው። እንዴ ብቻ ጆሮ የሚባለው ልጅ ለፍቅር እየፈለግሽው እንዳይሆን። አዎ ምናሴ ለፍቅር ነው እየፈለግኩት ያለሁት። ለምን ማለት ያው እኔ እስከማውቀው ድረስ ጆሮ ለአንቺ ጥሩ ልጅ ነው። እና ጥሩ ልጅ ስለሆነ እኮ ነው እየፈለግኩት። ሀና በተደጋጋሚ ለአሲር እየደወለችለት አሲር ግን ስልክ አላነሳም በማለቱ በጣም ተናዳለች። ወንድሟም ለምንድን ነው ስልክ የምትደውይልን? ለማን ነው? ምን ሆነሽ ነው ሲላት አሲርን ነው በጣም እፈልገዋለሁ፣ ያስፈልገኛል፣ ለፍቅር ነው የምፈልገው፣ እኔ ማረፍ ፈልጋለሁ፣ ማረፊያ ደግሞ እሱ ነው እያለች ትገኛለች። ወንድሟም አንቺ ሆን ብለሽ እሱን ለመጠቀሚያ ጊዜ ለማሳለፊያ ነው እንጂ አትወጂውም፣ ብትወጂው ኑሮ ከዚህ በፊት ተመርጬው ነበር እያላት ነበር። እሷም የመረጥኩት ምርጫ ስህተት ነበር፣ አሁን ነው እሱ የገባኝ። ስለዚህ ለእኔ ብዙ ዋጋ የከፈልልኝ እና በጣም የሚወደኝ አሲር ነው። እኔም አሁን እሱ የእኔን እንዴት ማድረግ እንዳለብኝ ምከረኝ እያለችው ትገኛለች ማለት ነው። እናም ከእዝራ ጋር የነበራት የፍቅር ግንኙነት ስህተት መሆኑ ስለገባት አሁን ላይ አሲር ደግሞ ለረጅም ጊዜ ሲፈልጋት ነበረ። አሁን ላይ ግን አውቃ ሆን ብላ ከእዝራ ለመራቅ ጊዜ ማሳለፊያ እያደረገችው እንደሆነ ስለተሰማው እሱ ስልክ እያነሳላትም አይደለም፣ እየፈለጋትም አይደለም። እሷ ግን በተቃራኒው እሱን ትፈልገዋለች እና ከእሱ ጋር ደግሞ ጓደኛ መሆን ትፈልጋለች ማለት ነው። በሌላ በኩል ፋኖስ ጠቅልላ ወደ አባባ ኖላዊ ቤት ገብታለች ማለት ነው። እንግዲህ በጣም የሚያምር ቆንጆ ቤት ነበራት። እሱን ጥላ ወደ እሱ ቤት ጠቅልላ ገብታለች እና ቡጥል የመጥቶ ለካ የመሰለ ቤት እያለች ነው እዛ ሰፈር የቀረሽው እያላት ነበር። እናም እየቀለድክ ነው እንዲ ያን የመሰለ ቤት ጥላ እንዴት እዚህ መታ ትቀመጣለች ብለህ እያልክ ነው በወድህ እያለችው ነበር። እሱም ለፍቅር የሚመቸው ቤት ጠበብ ሲል ነው እና በጣም ቆንጆ ነው እያላት እየተደናነቁ እያለ ባል ምግብ ሰርታ እያበላቸው ደስተኛ ሆነው ነበር ማለት ነው ሁለታቸውም። በሌላ በኩል አቶ መስፍን ቤተሰቡ የገባበት ችግር ብቻውን መቋቋም አልቻለም። እናም ቤትም እገዛሽ ያስፈልገኛለኝ አቶ በቃሉ ድርጅቱ ውስጥ ያስገባቸው ሰራተኞች ሰላዮቹ እንዳለ የሱ ነበር። አሁን ሲያስወጣቸው ድርጅቱ ኪሳራ ውስጥ ወድቋል እና ይህን ታውቂ ነበር ብሎ ሲጠይቃትኝ በጭራሽ እኔ አላውቅም አለችው። እሱም የአቶ በቃሉ የቀኝ እጅ ከሆንሽ ማወቅሽ አይቀርም፣ ስለዚህ ሆን ብለሽ ነው ልትረጂኝ ይፈልጋለሁ ልጅኝ አላት። እሷ ግን በጭራሽ ምንም ነገር ማውቀው እስከዚህን ድረስ ስር ሰዶ እናንተ ድርጅት ውስጥ አደጋ እያደረሰ እንደሆነ አላውቅም ነበር። እናንተ
ይህ ሁሉ ነገር ሲሆን የት ነበራችሁ ስትለው ቤት ውስጥ ያለውን ጭቅጭቅና ለመግባባት እያወቅሽ አይደል እንዴት ትጠይቅኛለሽ ብሎ እሱም ተናዶባታል። በሌላ በኩል እንግዲህ ቤቲ ለወይዘሮ ሜላት ሰልይልኝና አንቺ ሄደሽ ከሱ ጋር ድርጅት ውስጥ ተቀጠሪና ድጋሚ መረጃዎችን ወደ እኔ አምጭ ብላት ነበር። እሷ ግን በተቃራኒ ወይዘሮ ሜላትን ክዳታለች ማለት ነው። እንግዲህ ወይዘሮ ሜላት በችግሯ ጊዜ እሷ አስወጥቶ ሲጥላት ማረፊያ ሆናት ነበር። አሁን ላይ ግን ክዳታለች። እሷ ቤት እየበላች እሷ ሀገር እያረፈች እየጠጣች እየሄደች ለጠላቷ መረጃ እያቀበለች ትገኛለች። እናም ምንሽ ነው የጠፋች ስላት አቶ በቃሉ ቤተሰቡ ብጥብጥ ውስጥ ገብቷለኝ በጣም ከባድ ችግር ውስጥ ገብቷል ሲል በምን ምክንያት ሲለው ያው ድርጅቱ ውስጥ የሰራኸውን ስራ ታውቃለህ፣ እሱ ምክንያቱም ደግሞ ታውቃለህ አለው። እናም እስካሁን ድርጅቱ ውስጥ እንዴት ልትገባ ቻልክ ሲለው ያው በዛን ጊዜ ልጇን ስታገኝ በልጇ ደስታ በዛ መካከል ድርጅቱን እንደረሳችውና ከዛ በኋላ እሷ ድርጅት ውስጥ ምንም አይነት ተጽዕኖ እንዳልነበራት ከዛም በሂደት የእሷን ድርጅት እያሽቆለቆለና እሱ ስኬቱን እየገነባ እንደመጣ ነገራት ማለት ነው። እናም ቤቲ አድራ ነበር የመጣችው አቶ በቃሉ ጋር። ወይዘሮ ሜላትም ጧት ስትመጣ አፋጠጠቻት። ከዚህ በፊት እኔ ምን ያክል እዚህ ቤት ስትኖሪ ምን ያክል ጥሩ ሰው እንደሆንሽ የተገነዘብሽ ይመስለኛል። ባለፈው ወጥሽ አድራ መጣች፣ አሁን ደግሞ ተድጋሚ አንቺ አድረሽ መጣሽ እና ምንም እየገባኝ አይደለም ብላ ጠየቀቻት። እና ቆይ እየሸወርሽ ነው ወይ የት ነው ያደርሽው ብላ ስጠይቃት አቶ በቃሉ ጋር እንዳደረች እና ነገር ግን ምንም አይነት መረጃ እንዳልተናገረች ነው የነገረቻት። እሷም እየካድሽ ነው፣ ከዚህ በፊት እርግብ ነግራኛለች፣ ቤትን ተጠንቀቂያት ብላኛለች እና እየሸወርሽኝ እንዳይሆን ካለበለዛ ግን ከባድ ችግር ውስጥ ትገቢያለሽ አለቻት። እሷ ግን በጭራሽ እኔ እንዴት እንደዚህ ታስቢያለሽ? እኔ እየከዳውሽ አይደለም፣ ያው ማደር ስላለብኝ ስለመሸብኝ ነው ከሱ ጋር ያደርኩት ብላ ወይዘሮ ሜላትን ክዳ ለአቶ በቃሉ እየሰራች ትገኛለች። አቶ መስፍኑም ችግሩ ከአቅሙ በላይ ሆኖበታል። ወይዘሮ ሜላትም ጋር መግባባት አቅቷቸዋለኝ። ሄዶ ለምንድን ነው አንቺ ቤተሰቡ አደጋ ውስጥ ሲወድቅ አንቺ ግን ምንም እየሰራሽ አይደለም፣ ሲጀመር ከአቶ በቃሉ ጋር ከስራ በዘለለ ራሱ ሌላ ግንኙነት ያላችሁ ይመስለኛል ብሎ ከአቶ በቃሉ ጋር ስለጠረጠራት በጣም ተናዳ እየጮኸችበት ነበር። ይህንን ሚስጥር ስለሰማ ናሴ ማታ ስትጨቃጨቁ እየሰማችሁ ነበር እና ቢያንስ እንኳን የፈለገ ነገር እንዴት በሌላ ሰው ተጠረጥራታለህ? በጭራሽ በሱ መጠርጠር በትክክል አልሰራህም ብሎ አባቱን እየወቀሰው ነበር። እኔም እንኳ ከዚህ በፊት በሌላ ሴት ጠርጥራኛለች እና የዛን ጊዜ ለምን አልተናገራችሁም? ለእናታችሁ እያደላችሁ ነው ሲላት አሁን አንተንና ማየን ለማፎካከር አይደለም የመጣሁት፣ ነገር ግን የሰራው ስራ ትክክል እንዳልሆነ ነግር ነው የመጣሁት ብሎ ምናሴን በጣም ተናዶበታል ማለት ነው። እናም ነገሮች አቅሙ በላይ ሲሆኑ አቶ መስፍን አቶ በቃሉን ከአቶ በቃሉ ጋር የገባበት ችግር ከአቅሙ በላይ እንደሆነ ስለተረዳ ማለት ነው አባባ ኖላዊ ጋር ለመነጋገር ሞከረ። እናም አሁን ያለው ችግር ከአቅሙ በላይ ስለሆነ ከዚህ በፊት እንዳደረገው ከሀገር መውጣት ነው ያለ ምርጫው ያደረገው። ምክንያቱም ቤተሰቦቹን ከሀገር ወጥቼ ገንዘብ እየላኩ ማገዝ እፈልጋለሁ፣ ድርጅቱ ከዚህ በኋላ ኪሳራ ውስጥ ከገባ ምንም አይነት ቤተሰቡ ገቢ ስለሌለው ልጆቼ በራብ ሊያልቁብኝ ነው። አባባ ኖላዊም እንደማንኛውም ሰው ከልጆች አጠገብ ሆነ ችግሩን ብታልፍ ይሻላል ቢለው በጭራሽ አሁን እኔ ወስኛለሁ ምንም ነገር አያስቀረኝም ብሎ እንግዲህ ከሀገር ለመውጣት አስቧል ማለት ነው። ይህንንም ደግሞ ችግሩን ለወይዘሮ ሜላት ሊናገር ቢፈልግ እሷም መዳመጥ ፈቃደኛ አይደለችም። ስለዚህ ሁሉ ነገር ድፍንፍና አድርጎ ነው መሄድ የፈለገው ማለት ነው። እናም ወይዘሮ ሜላት ደብዳቤ ጽፎላት ከዚህ በፊትም ያኔ በችግሯ ጊዜ ልጅቷ ስትጠፋ እሱ ከሀገር እንደጠፋና ከረጅም ከ16 ዓመት በኋላ ወይዘሮ ሜላት ያን ሁሉ ችግር ብቻዋን አሳልፋ ሀና ስትገኝ ቤዛ የደስተው ጊዜ ነበር የመጣ። አሁንም በችግሯ ጊዜ ጥሏት ሄዷል ማለት ነው። እናም በችግርሽ ጊዜ ስለጥዬ ሲልሽ በጣም አዝናለሁ። እናም ከዚህ በኋላ ከሀገር ወጥቻለሁ። አንቺም ሆነ ራስሽን ጠብቂ፣ ልጆችንም አደራ። በተደጋጋሚ ልነግርሽ የፈለግኩት ነገር ይሄ ነበር። ነገር ግን አንቺ ለመስማት ፈቃደኛ አልነበርሽም እና እዛሁኛ አግዛችኋለሁ። ለልጆች ይህን የሄድኩበትን ምክንያት በደንብ አስረድልኝ ብሎ በደብዳቤ ጽፎ አስቀምጦላት ሄደ ማለት ነው። ወይዘሮ ሜላትም ይህን ስትሰማ በደች። በጣም ድንጋጤ ውስጥ ነው የገባች። አልጠበቀች ማለት ነው። ማለት እሷ ያለመረዳትና ያለማዳመጧ ባሏን እያሰጣት እንደሆነ ስላልገባት በጣም ድንጋጤ ውስጥ ገብታለች። እና ሳልሆኑ ቁጭ ብለው ሀኒና ምናሴ እየጠበቋቸው ነበረ። አንድም ሰው ብቅ ለማለት ፈቃደኛ አይደለም። ራት እየጠበቁ ነበረ።
እናም ዜና እያዳመጡ እያለ እነሱ እስከሚመጡ ዜና እናዳምጥሎ ሲያዳምጡ እንግዲህ ወደ አሜሪካ ሲሄድ የነበረው አውሮፕላን መንገድ ላይ ተከስክሷል እያለ ዜና ስታነብ ወይዘሮ ሜላት ከፎቅ ወርዳ ስትሰማ ራሷን ስታወደቀች ማለት ነው። ምክንያቱም ማታ እንደሆነ በረረው የአቶ መስፍን ስላወቀች እሱ ነው አደጋ የደረሰበትና የሞተው ብላ አስባለች። እናም የኖላዊ ክፍል የዛሬው ክፍል በዚህ ተጠናቋል ማለት ነው። በጣም በሚያሳዝን ሁኔታ ሜላት ቤተሰብ ፍልስልሶ ወጥቷል። እውነት ለመናገር ድራማ ማብቂያ ስለደረሰ ነው ወይዘሮ ሜላት ቤተሰብ አንድ ላይ ተሰባስበው ችግራቸው ተፈቶ ያቶ በቃሉ ቤተሰብ ነበር መበታተን የነበረበት ማለት ምክንያቱም እሱ ነው በሷ ምንም አልሰራችም፣ ምንም አላጠፋችም። እሱ ግን በሷ ኪሳራ ውስጥ የራሱ ስኬት እየገነባ ስለሆነ እሱ ነበር መውደቅ ያለበት። ሰላምም ከቅዱስ ጋር ከተጣላች በኋላ ቤት ውስጥ አትቀመጥም፣ የለችም። ሀናም ከእዝራ ጋር ተጣልታለች። አሁን ያሲርም ስልክ እያነሳላት አይደለም። ብቻ እንዳለ ሙሉ ቤተሰቡ ድብልቅልቅ ብሏል ማለት ነው። በዚህ ሁኔታ እንዴት እንደሚያጠናቅቁት ምንም ግልጽ አይደለም። ቢያንስ ድራማው ሲያልቅ የወይዘሮ ሜላት ቤተሰብ ደስታ በደስታ ይሆናልኝ። የሀኒቾም ሽምግልና ወይ ሰርጎ ይሆናል ብለን ነበር የጠበቅነው። ነገር ግን ባልጠበቅነው ሁኔታ የወይዘሮ ሜላት ቤተሰብ በችግር ጀምሮ በችግር ሊጨርሰው ነው ማለት ነው። እንግዲህ ቀጣዩን ደግሞ የተወሰኑ ክፍሎች የቀሩትን አብረን የምናየው ይሆናልኝ። ውድ ቤተሰቦቻችን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። በያላችሁበት ሰላም ተመኘንላችሁ።